የተለያዩ ሰዎች በተደጋጋሚ እኔም ጋር ሌሎችም ዳዕዋ ላይ ያሉ ወንድሞች ጋር የመጡ ሀገራችን ላይ ያለውን የኺላፍ ችግር ለመፍታት ለምንድነው ከመምለካ ዑለሞች ጋር ማትነጋገሩት? ለምንድነው ማታመጧቸው ማጠሯቸው? ብዙ አይነት ጥያቄዎች ይቀርባሉ። ተጠርተውም ይሁን በራሳቸው ጊዜ ሲመጡ ግን አዎ እንዳኛለን ብሎ የሚቀርብ ሰው ከሌለ መሻይኾች ስለመጡ ብቻ ችግሩ አይፈታም። ምናልባትም አንዳንዴ ችግሩ ሊባባስ ይችላል። ተባራሪ ዳዕዋ እጥረት የለም ሀገራችን ላይ ብዙ ሰዎች ያደርጋሉ። ትልቅ ችግር ያለው እኛ ጋር ዲኑ በሚያዘው መሰረት በሚፈቅደው ልክ ተባብሮ ተደጋግፎ በቁርአንና ሐዲስ ተሳስሮ ችግሮች ሲኖሩም በቁርአንና ሐዲስ ተነጋግሮ ፈቶ አብሮ እስላምን ከፍ ለማድረግ ያለ መስራት ችግር ነው ያለው። የዚህ ችግር መነሻው ደግሞ ዳዕዋ መጃል ላይ ያሉ ሰዎች አንዳንዴ በጥቃቅን የኺላፍ ነጥቦችም ይሁን ሌላ ጊዜ ደግሞ በነፍስያ ጉዳይ በሐቅ ጉዳይ ባለመግባባት ከታች ያለውን ሰፊውን ህዝብ ግራ የማጋባት ችግር ነው ያለውና ያን ችግር ለመፍታት ሌላ ቦታ ላይ እዛ ብላችሁ ለሰፊው ህዝብ ኮርስም ይሁን መሐደራ ከመስጠት ይልቅ ዋና ከተማ ላይ ቁጭ ብላችሁ ያላችሁን ያክል ጊዜ ለዚህ ስራ ብትሰጡ የሚሻለው ስል አንድ ጥያቄ ቀርባልኝ ነበር። አንተ ከማን ጋር ነህ? ይሄ ነው ገና ትልቆችም ትንሾችም መካከለኞችም ጋር ያለው። ከዚህ ብዙ ጊዜ ለፊትና የምንጋለጠው በምን ምክንያት ነው? በጀህልናችን ምክንያት። አብዛኛውን ጊዜ ፊትናውን የሚያጋግሉት ጀህልና ያለባቸው ሰዎች ናቸው። አልዕልሙ ኑቅጣ ከዓሊ ብን አቢ ጣሊብ እንደተነገረው ዕልም አንዲት ነጥብ ናት። ከሰረሃ አልጁሃሉ ጃሂሎች ናቸው ያዝረከረኩት ያሰፉት የለጠጡት ብላ በዑለሞች መካከል ያለውንም ኺላፍ ብዙ ጊዜ ከሚያበላሹ ከሚያስፋፉ ነገሮች አንዱ መሀል ላይ ጃሂል የሆኑ ሌላ ዓላማ ያላቸው ሰዎች መግባታቸው። ዓለምና ዓለም በሐሳብ አለመግባባት በመካከላቸው ተፈጥሮ ተነጋግረው ችግሩን ሊፈቱት ይችላል። መሀል ላይ ግን ከዓሊሞች ያልሆነ ሰው ከገባበት፣ ሌላ ዓላማ የራሱ ንግድ ያለው ሰው ከገባበት፣ ስሜት ያለው ሰው ከገባበት አይደለም ዓለምና ጃሂልን ዓለምና ዓለምን ሁሉ ሰዎች ሊያጣሉ ይችላል። የኛ ችግር ትልቁ ጀህልና ነው። ፊትናው እንዲፈጠርም ያደረገው ጀህልና ነው። ፊትናውን ያባባሰው ያለውም ጀህልና ነው። አደጋውን በጣም ያከበደው ያለው ደግሞ ጀህልናችንን አለማወቃችን ነው። አብዛኞቹ ፊትና ላይ አብዝተው የገቡ ሰዎች ፊትናው ላይ ራሳቸውን መፍትሄ አምጪ ነው የሚያደርጉት፣ የመፍትሄ ባለቤት ነው የሚያደርጉት። ትልልቅ ዑለሞች ቆም የሚሉበት ጉዳይ ላይ ብይን ሲሰጡ ነው የሚታይ። ሰዎችን ወደ እነሱ አቋም ሲስቡ ነው የሚታይ። ትልልቅ ዑለሞች ላይ ፍርድ ሲሰጡ ነው የሚታይ። በግምት በጥርጣሬ እውቀት አለመኖሩ አደጋ ነው። አላዋቂነትን አለማወቅ ደግሞ የከፋ አደጋ ነው። አብዛኞቹ ኺላፎች ወይም ከነፍስያ ከስሜት የሚመነጩ ናቸው። እኔ ተነካሁ፣ እኔ ጎደለብኝ፣ እኔ እንዲያረምኩም የሚሉ ናቸው። አሊያ ደግሞ አንዳንዶቹ ኺላፉ ያን ያክል ከፍ ያለ ያልሆነ ናቸው። ትክክለኛ ኺላፍ የለም አይደለም ያለን ያለው አቂዳ ላይ መንሀጅ ላይ የተለያዩ ኺላፎች ሊኖሩ ይችላል። ግን መሬት ላይ ወርዶ ሊታይ የሚችል ኺላፍ በመካከላቸው የሌለ ሰዎችም ጭምር ነው ችግሮች እንዲስፋፉ ያደረጉ ያለው። ድሮ ስንትና ስንት ችግር ባለበት ጊዜ ወጣቱ ሱና ላይ ተውሂድ ላይ አንድ ሆኖ የተውሂድ ክታቦችን እየቀራ ለሱና እየጓጓ እስላማዊ ወንድማማችነት እህትማማችነት ተጠናክሮ ጥሩ ሰላም ነበር፣ መዋደድ ነበር፣ ሃይባ ነበር፣ ግርማ ሞገስ ነበር። ዛሬ ግን በየቀኑ አዳዲስ አንጃ እየተፈጠረ አንዱ አንዱን የተቸ እንደው አንድ ላይ የሚመስሉትም ውስጥ ለውስጥ እርስ በርስ እየተባሉ ለመለያየት መንገድ ያመቻቹ በየጊዜው አዳዲስ ነገሮች የሚሰሙበት ሰው መስጂድ ገብቶ መውጣት ዒልሙ ላይ ቁጭ ብሎ መማር የሚጠላበት ወደ ሆነ ደረጃ እየተካሄደ ነው። ቀጣዩ ትውልድ ምንድን ነው የሚሆነው? ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد በመጀመሪያ ደረጃ የዛሬ ፕሮግራማችን የነበረው ትናንት ኢሻ ላይ እዚህ ቦታ ላይ በተዋወቀው መሰረት ከውጭ ከሚመጡ እንግዶች ጋር ቆይታ እንደሚኖረን ነበረ ማስታወቂያ የተነገረው። ወላኪን አላህ ተባረከ ወተዓላ ለዛሬ ያላለውም የተከሰተው ነገር በተወሰነ መልኩ ፊት ለፊት ማያቸው ሰዎች እንግዶች ናቸው፣ ለጠለበል ዒልም ቀረብ ያሉ ሰዎች ናቸው ከማለት አንፃር አንዳንድ ነገሮችን መጥቀስ ሊያስፈልግና ሊጠቅም ይችላል።
እስካሁንም ድረስ ኻዲሞች እንኳን አያውቁም በትክክል እዚህ ጋር 2 ወንበር ተዘጋጅተዋል፣ 2 ማይክ ተዘጋጅተዋል። እኛም እርግጠኛ የሆነው አሱር አካባቢ ላይ ነው። ተቅሪባን ሚዲያ ላይ አላስተዋወቅንም። እኛ እዚሁ ኢሻ ላይ ለሰፈሩ ጀማዓ ነው ለመስጂዱ ጀማዓ ነው የተናገርነው። ሚዲያ ላይ የወጣው በምን መልኩ እንደሆነም አላውቅም። ብዙ ሚዲያ ላይ ሰዎች ሲያዘዋውሩት እንደነበረ መረጃዎች ደርሰውኛል። ከረፋድ ጀምሮ የሆነውን ባጭሩ ለመግለጽ ያክል ሐቅ ስላላቸው ትናንት ከዙህር በኋላ ከሱዑዲያ ኤምባሲ ከሙልሐቂያ ተደውሎ እኛ ጋር ከመግሪብ እስከ ኢሻ ፕሮግራም እንዲያዝላቸው እንደሚፈልጉ እንግዶች እንዳሉ ተነግሮን እኛ ራሳችን መምጣታቸውን አውቀን ደውለንም ጠይቀን አይደለም። ይህ አይነቱ ክፍተት እንዳይፈጠር በማለትም ደጋግሜ ጠይቄያለሁኝ። እኔ ከ2 ከ3 ጊዜ በላይ በመደወልም በመጻፍም ቮይስ በማድረግም እርግጠኛ ናችሁ ወይ ማታ ከኢሻ በኋላ መስጂድ ውስጥ ካለን ደርስ በኋላ እናስተዋውቅ ወይ ብለን ጠይቀን ጥርጣሬ ስለነበረ አዎ ተብሎ ነው ጥያቄውም የመጣው በእነሱ በኩል ነው። ጥርጣሬ ስጋት ስለነበረንም በሚገባ አጣርተን አዎ ከተባለ በኋላ ነው ከኢሻ በኋላ እዚህ ያሳወቅ ነው። ከዚያ በኋላ ያሉ ነገሮች ብዙ ደስ አይሉም። እንደሰማሁት ሼኾቹ ላይ ትንሽ የመጣላት ሼኾችን የኔ ነው የኛ ነው የማለት አይነት ነገር እንደነበረ ነው በብዛት ቀኑ ላይ የሰማሁት ከብዙ ወንድሞች። ከአሁን ቀደም እንደዚህ አይነት ነገር ተፈጥሯል በተወሰነ መልኩ። አልፎ አልፎ እንደዚህ አይነት ነገሮች ይከሰታሉ ሀገራችን ላይ በተለይ ከውጭ ሀገር ከሚመጡ መሻይኾች ፕሮግራም ጋር በተያያዘ። ዕሙመን ዓሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም፣ አንድ ነገር ልትጠሉት ትችላላችሁ እሱ ለእናንተ ኸይር ነው መልካም ነው ተብሏል። በዚሁ አጋጣሚ በተሰበሰብንበት የእኛ ፕሮግራም ሳይሆን የአላህ ፕሮግራም ነው። ስለ እንደዚህ አይነት ነገሮች የሚሆን እንዳጠቃላይ አንዳንድ ነገሮችን መማማሩ ይሻላል ማለት ነው። እኛ እዚህ ቦታ ነው ያሳወቅነው፣ እዚህ ቦታ ነው ለውጡን የምናሳውቀው። ሚዲያ ላይ ዛዱል ማዕድ ላይ የሚሆን ሌሎች እኛ በራሳችን ያስተዋወቅንባቸው የለም። በምን መልኩ መረጃ እንደወጣ አናውቅም። ከተለያየ ሀገር እንግዶች ሲመጡ መሻይኾች ሲመጡ ዋናው የሚፈልገው ነገር ምንድን ነው? ዒልም ነው፣ እውቀት ነው። አዳዲስ ዑለሞችን ማግኘት፣ የሚማሩበትን መሻይኽ ቁጥር ማብዛት የተለያዩ ፋይዳዎች እንዳሉት ከኢማሙል ቡኻሪ ከሌሎችም መሻይኾች ታሪክ እንረዳለን። ኢማሙል ቡኻሪ ወደ 1000 የሚጠጉ ሼኾች ነበሯቸው። የመሻይኾች መብዛት ብዙ አይነት ሼኾችን ማግኘት ከብዙ መሻይኾች ዒልም መቅሰም ከሚገኘው እውቀት በተጨማሪ የቀለሙ እውቀት በተጨማሪ ከመሻይኾች አደብን፣ ስነ ስርዓትን፣ አኽላቅን፣ የትምህርት አሰጣጥን፣ የጥያቄ መልስ አሰጣጥን ወዘተ የምንማራቸው ነገሮች አሉ። ያ ከተሳካ መልካም፣ ያ ካልተሳካ ብቸኛው ዒልም ያለው ዑለሞች ከውጭ ሲመጡ ብቻ አይደለም። ነቢዩ ዓለይሂ ሰላቱ ወሰላም በተናገሩት ሐዲስ መሰረት ላ ተዛሉ ጣኢፈቱ ሚን ኡመቲ፣ በየሀገሩ በየአካባቢው የነቢን ዓለይሂ ሰላቱ ወሰላም ሱና ዲንን የሚያስፋፉ ጣኢፋዎች ጀማዓዎች እንደሚኖሩ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። በስተመጨረሻ ወጣቱ ጋር ከሚታዩ ክፍተቶች አንዱ ዒልምን የግድ ወደ ውጪ ወደ ጃሚዓ ተሰደው ካልሆነ በስተቀር እንደማያገኙ አይነት ስሜት ይስተዋላል፣ ይታያል። ዒልምን ለመጨመር እውቀትን ለማስፋት ተቃፋን ለማስፋት መውጣቱ መማሩ ኸይር ነው። ነገር ግን ማንኛውም ሙስሊም ባለበት አካባቢ ያለን ዒልም ችላ ሳይንቅ በሚገባ መማር አለበት። ሌላውና ትልቁ ይሄን ጉዳይ አንገብጋቢ አሳሳቢ ያደረገው ዛሬም እንደዚህ አይነቱ ውዝግብ እንዲነሳ እንዲፈጠር መሻይኾች እዛ ናቸው እዚህ እንዲባል ያደረገው በዛሬ ጀልሳችንም እኔ ማንሳት አጋጣሚውን እንድንጠቀም ሁላችንም የምፈልገው መሻይኾች ሲመጡ የሚጠበቅ ነገር አለ። ሀገራችንም ላይ ሌላ አካባቢ ላይ በኡማው መካከል ኺላፋቶች፣ ውዝግቦች፣ ቁርሾዎች መኖራቸው ሁሉንም ሙስሊም ማለት ይቻላል የሚያሳስብ የሚያስጨንቅ ነው። ዑለሞች ሲመጡ አብሮ መፍትሄ ይመጣል የሚል ግምት አለ። ብዙ ሰው እንዲሁ አዲስ ፊት አዲስ ሰው ማየት ማግኘት ፈልጎ ሊሆን ይችላል ለእንደዚህ አይነቱ ፕሮግራም የሚጓጓው። ነገር ግን ትንሽ ወደ ዒልም ወደ ዲን ወደ ዳዕዋ ጠጋ ያሉ ሰዎች ትልቁ ጉጉታቸው ትልልቅ ዑለሞች ከውጪ ሲመጡ የሀገራችንን ሁኔታ የሀገራችንን የኺላፍ የውዝግብ ችግር ሊቀርፉ ይችላሉ የሚል ግምት ስላለ ነው። በሚሰጡት ምክር
በሚቀርቡ ጥያቄዎች በወቅታዊ ጉዳዮች ዙሪያ ጥያቄዎች ቀርቦ በሚሰማ ምላሽ ችግሮች ይታከማሉ የሚል ነው የአብዛኛው ሰው ጉጉት። ነገር ግን ችግሮች የሚፈቱት በዚህ መልኩ ብቻ አይደለም። ይሄ የመፍትሄው አካልም አይደለም። በሚታሰበውና አሁን የሆነ ባለው መልኩ ሁሉም አምኖ ተማምኖ ተስማምቶ ለእንደዚህ አይነቱ ችግር መፍትሄ ይሆናሉ፣ ብይን ይሰጣሉ፣ ብይናቸው ሁሉንም ያስማማል የሚባል ዑለሞች መተው ችግሮች ምንድናቸው የሚለው ታይተው ችግሮች ቀርበው ሁሉም ፍትህን ሐቅን ለመቀበል ዝግጁ ሲሆን እንጂ እዛና እዚህ ጣል ጣል የሚደረጉ ሙሐደራዎች አንዱ የራሱን አካሄድ ይደግፍልኛል ያለውን ሰው ሌላኛው እሱን የሚቃረኑ ሰዎችን ያጋልጥልኛል ያጠቃልኛል የሚለውን ሰው በማምጣት በመሳሳብ ችግሮች አይፈቱ፣ በመገፋፋት ችግሮች አይፈቱም። በምንድን ነው ችግሩ የሚፈታው? በዕልም ነው ችግሩ የሚፈታው። ዲንን ዕልምን ከግለሰቦች ጋር ብቻ ማያያዝ የለብንም። የተለያዩ ሰዎች በተደጋጋሚ እኔም ጋር ሌሎችም ዳዕዋ ላይ ያሉ ወንድሞች ጋር የመጡ ሀገራችን ላይ ያለውን የኺላፍ ችግር ለመፍታት ለምንድን ነው ከመምለካ ዑለሞች ጋር ማትነጋገሩት? ለምንድን ነው ማታመጧቸው ማጠሯቸው? ብዙ አይነት ጥያቄዎች ይቀርባሉ። ተጠርተውም ይሁን በራሳቸው ጊዜ ሲመጡ ግን አዎ እንዳኛለን ብሎ የሚቀርብ ሰው ከሌለ መሻይኾች ስለመጡ ብቻ ችግሩ አይፈታም። ምናልባትም አንዳንዴ ችግሩ ሊባባስ ይችላል። ዛሬ 4-5 ዓመት አካባቢ ላይ የተከሰተ ክስተት አለ ተመሳሳይ የሆነ ይሄ እዛ ደረጃ የደረሰ ነው ለማለት አይደለም። የእንግዶችን አመጣጥ አላውቅም፣ በማን በኩል እንደመጡ አላውቅም፣ ለምን እንደመጡ አላውቅም። የመጡበት የራሳቸው ፕሮግራም ሊኖር ይችላል። ፕሮግራም ቅደም ተከተል ተይዞላቸው ሊሆን ይችላል። እሱን ዝርዝሩን አላውቅም። ግን የሆነ ጊዜ ላይ ሁለት መሻይኾች መጥተው ነው መምጣታቸውን እሰማ። በተወሰነ መልኩ ከሁለቱም ጋር እንተዋወቅ ስለነበረ መጥቶ ህዝብ ፊት የተወሰነ ሙሐደራ ዳዕዋ አድርጎ መሄድ አይደለም አሁን ላይ ለኡማው የሚጠቅመው፣ ኢትዮጵያ ላይ ለወጣቱ የሚጠቅመው፣ ለዳዕዋው የሚጠቅመው መጥቶ የቁም ዳዕዋ አድርጎ ወይም 1-2 ቀን ኮርስ ሰጥቶ መሄድ አይደለም። ከታች ያለው ህዝብ ላይ ሳይሆን አሁን እናንተ ጋር ገዛ ሊደረግ የሚገባው ዳዕዋ አካባቢ ላይ ያሉ ሰዎችን ሰብሰብ አድርጎ ለነሱ ኮርስ ሰጥቶ ኺላፍ የሚፈጥሩ ነጥቦችን እስከሚቻለው ድረስ አጥንቶ አይቶ ጀማዓውን የማስታረቅ የማቀራረብ ኺላፉን ልዩነቱን የማጥበብ የመፍታት ስራ ነው መሰራት ያለበት። ይሄ ስራ ከተሰራ አሁን ላይ ላለው ትውልድ ባለውለታ ትሆናላችሁ። ከተቻለ እነሱ እንኳን ላይችሉ ይችላሉ፣ ለሌሎች ኪባር ዑለማ ለሚባሉ ብዙዎች ሊስማሙባቸው ለሚችሉ ዑለሞች ወደዚህ መምጣት ወይም ችግሩን ለማየት በር ከፋች ሊሆኑ የሚችሉበት የተወሰነ አቅም ሊኖራቸው ይችል ነበረ። ያን እዛም ያሉ መምጣታቸውን ሊመጡ እንደሆነ ከሰማው በኋላ ደውዬ አናግሬያለሁኝ። እዚህ ከመጡ በኋላም ደውዬ አናግሬያለሁኝ። ለመገናኘትም ብዙ ሙከራ አድርጌያለሁኝ። ቀጠሮ ነበረ 11 ሰዓት ላይ ነው ነገሮች ተቀይረው ከቦታ ቦታ ሄደናል። ምናልባት ከእኛ ጋር የነበረ ሰው እዚህም ሊኖር ይችላል፣ ልሰሙም ትችላላችሁ። አንዴ እገሌ የሚባል ቦታ ላይ ናቸው፣ አንዴ እዚህ ናቸው፣ አንዴ እዚህ ናቸው፣ አንዴ 4 ቦታ 5 ቦታ እኛ የሄደን እነሱን ያሸሿቸው፣ እኛ የሄደን እነሱን ያሸሿቸው። በመጨረሻው ሰዓት ላይ ኤርፖርት ሊገቡ በሩ ጋር ነው የደረስነው። እሷንም እንደው እኛ ተስፋ አንቆርጥም ብለን ነው የተከተለን የሄደን ኤርፖርት በር ላይ ነው የደረሰን። እዛ ስንደርስም ያልሆነ ነገር ተሞልተው ነው ሰዎቹ ያገኘናቸው በተነገራቸው ብቻ። እኔ ፍላጎት የነበረው ዳዕዋ መጃል ላይ ያሉ የዳዕዋ ስራ ላይ ያሉ የተለያዩ ወንድሞችን በጥቅሉ የአህለ ሱና ወልጀማዓን መንገድ የሚከተሉ በቁርአን በሐዲስ የሚዳኙ ሰለፎችን የሚወዱ የሚያከብሩ አንዳንድ ጥቃቅን ሊባሉ የሚችሉ መካከለኛ ሊባሉ የሚችሉ ምናልባትም ምንም ሐቂቃ መሰረት የሌላቸው ነጥቦች የለያዩአቸው ወንድሞችን እነዚህ ሼኾች ፊት አቅርቦ ተነጋግሮ ችግር የመፍታት ነው። ተባራሪ ዳዕዋ እጥረት የለም ሀገራችን ላይ ብዙ ሰዎች ያደርጋሉ። ትልቅ ችግር ያለው እኛ ጋር ዲኑ በሚያዘው መሰረት በሚፈቅደው ልክ ተባብሮ ተደጋግፎ በቁርአንና ሐዲስ ተሳስሮ ችግሮች ሲኖሩም በቁርአንና ሐዲስ ተነጋግሮ ፈቶ አብሮ እስላምን ከፍ ለማድረግ ያለ መስራት ችግር ነው ያለው። የዚህ ችግር መነሻው ደግሞ ዳዕዋ መጃል ላይ ያሉ ሰዎች አንዳንዴ በጥቃቅን የኺላፍ ነጥቦችም ይሁን ሌላ ጊዜ ደግሞ በነፍስያ ጉዳይ በሐቅ ጉዳይ ባለመግባባት ከታች ያለውን ሰፊውን ህዝብ ግራ የማጋባት ችግር ነው ያለውና ያን ችግር ለመፍታት ሌላ ቦታ ላይ እዛ ብላችሁ ለሰፊው ህዝብ ኮርስም ይሁን መሐደራ ከመስጠት ይልቅ ዋና ከተማ ላይ ቁጭ ብላችሁ ያላችሁን ያክል ጊዜ ለዚህ ስራ ብትሰጡ ነው የሚሻለው
ስል አንድ ጥያቄ ቀርባልኝ ነበር። አንተ ከማን ጋር ነህ የሚል። ይሄ ነው ገና ትልቆችም ትንሾችም መካከለኞችም ጋር ያለው። እኔ የራሴን ስራ የምሰራ ሰው ነኝ። እነዚህ ሱና አካባቢ ላይ ካሉት ከማናቸውም ጋር ተባብሬ እሰራለሁኝ ከተጋበዝኩኝ። ግን እኔ ከገሌ የሚሆንበት ክፍት ሰዓትም የለኝም፣ በራሴ ስራ የተጠመድኩ ሰው ነኝ የሚል መልስ ሰጥቼ ነበር። ሐቁም ይሄ ነው። የተኛውን ቦታ ላይ የዳዕዋ ጥሪ ከተደረገልኝ የቁርአኑን የሐዲሱን መንገድ ተከትዬ የራሴን መርህ ሳለቅ ዳዕዋ አደርጋለሁኝ። የግድ ከገሌ ጋር ነኝ የገሌ ተቃራኒ ነኝ ማለት የለብኝም። ያኔ ግን የቀረበው ጥያቄ መስቀለኛ ጥያቄ ነበረ፣ ከተሰማው አንፃር ነበር። ውጭ ያሉ እኔ ሁሉንም ተቀራርቦ ተነጋግሮ ችግሩን መፍታት ነው የምፈልገው፣ የራሴ ስራ ያለኝ ሰው ነኝ። ማንኛውም ቦታ ላይ ግን የቁርአንና ሐዲስን ለማስተማር ከተጠራሁኝ ሄዳለሁ የሚለውን መልስ ገና እዚህ እንደገቡ እሱ ከነገሌ ጋር ነው ተብለው ከኔ ጋር ያላቸው ግንኙነት እንዲቋረጥ ተደርገው ነበር፣ እንዲቀየሙ ተደርገው ነበር። አይ ለእናንተ ከማንም ጋር አይደለሁም አላችሁ እንጂ እሱ ግን ከነገሌ ጋር ነው እገሌ ከሚባል ተቋም ጋር ነው ተብለው ነው እዚህ ጋር ቅሬታ ተፈጥሮባቸው ነው። ሆኖም ያን ለመግለጽም ስልክ ተደውሎ በስልክ እንዳይገኙ ብዙ አጥሮች እየታጠሩ ነበር። መጨረሻ ሰዓት ላይ የስልኩ እንዳልሆነ ስናውቅ ኤምባሲ አካባቢ ብዙ ጊዜ ከሀገራቸው ተወክለው በእስልምና ጉዳዮች ሚኒስቴር በኩል በኤምባሲ በኩል የመጡ እዛው አቀባበል ስለሚደረግላቸው ፕሮግራማቸው ከዛ ስለሆነ የሚወጣው እዛ የምናውቃቸው ሰዎች ጋር ደውለን ነው አሁን የወጡ ነው እንዲህ አይነት ቦታ ተብለን ይሄድ ነው። ብዙ ሰዎች ሆነን ተከታተለን እዛ ስንደርስ የመጀመሪያው ጥያቄ አንተ ውጭ ሆነን ከማንም ጋር አይደለሁም ብለህን ነበር፣ ግን ወንድሞች አንተ ከነገሌ ጋር ናቸው ነህ ብለዋል በሚል ብቻ ተስተጓጎለ የታሰበው ነገር። ያኔ ብዙ ስራ ተሰራ ሚዲያ ላይ የማይገባ ነገር። አሁንም ያለው እዛ ደረጃ የደረሰው ባይሆንም ዛሬ ላይ ብዙ ሚዲያ ላይ የተለቀቁ ነገሮችን ስክሪንሾት አድርገው ያላኩልኝ ወንድሞች አሉ። እዚህ እኛ ያስተዋወቅነው ዝም ብሎ እንደሆነ ሁሉ ሰው ወደዛ እንዳይሄድ የሼኾች ቋሚ ፕሮግራም ሌላ ቦታ ሆኖ እኛ ያስተዋወቅነው ሼኾችን ለመሻማት እንደሆነ አይነት ነገርም ያስተጋቡ ሰዎች አሉ። ምን ልናተርፍኛ ለምን ብለን መግቢያ ላይ ተደውሎ ወዘተ ያልኳችሁም እዚህ ነው። የሼኾችን መምጣትም አናውቅም፣ ማን እንዳመጣቸውም ለምን እንደመጡም የት እንዳሉም አናውቅም። የሚመጡበት ህጋዊ መንገድ ሀገራቸው የሚወክለው ኤምባሲ ደውሎ ያዙልን ካለ ይህ አይነቱን ነገር ስለምንፈራ አሁን ያነሳነው አይነት ነገር ስላለ እስከ መጨረሻው አረጋግጠን እዚሁ ካስተዋወቀን በኋላ ይሄ ሆኗል። አላህ ካለ ነገ እንመጣለን ብለዋል። በራሳቸው ፕሮግራም ከመጡ እኛ የራሳችን ፕሮግራም አለን፣ ደርሳለን ከመግሪብ እስከ ኢሻ። ከመጡ ለእንግዳ ቦታ እንሰጣለን። መምጣት የፈለገ ሰው መጥቶ ያደምጣል ከመጡ፣ ካልሆነ ስራ ይቀጥላል። እዚህ ጋር ማንሳት የምፈልገው የዳዕዋ ጉዳይ፣ የዕልም ጉዳይ፣ የኡማው መፍትሄ ጉዳይ ከግለሰቦች ጋር መያያዝ የለብን። ሀገራችን ላይ አልሐምዱሊላህ ዑለሞች አሉ፣ ሀገራችን ላይ ዕልም አለ። የችግሩ መፍትሄ እገሌ ጋር ነገሩን ማያያዝና ያለዛ ችግሩ አይፈታም ማለት አይደለም። ዕልሙ ያው ራሱ ዕልሙ ነዓም ወፈውቀ ኩሊ ዚ ዒልሚን ዓሊም ተብሏል። ከአዋቂም በላይ አዋቂ አለ ተብሏል። የሀገራችን ህዝብ ሙስሊም አልሐምዱሊላህ አብዛኛው ማለት ይቻላል መምለካን ይወዳል፣ የመምለካ ዑለሞችን ይወዳል። የመምለካ ዑለሞች ላይ ፊቃ አለው፣ እምነት አለው። መልካም ነገር ነው፣ ጥሩ ነገር ነው። ያ ማለት ግን ሀገራችን ላይ ዑለሞች የሉም ማለት አይደለም። ሌላ ሀገር ላይ ዑለሞች የሉም ማለት አይደለም። ዑለሞች ከራሳቸው የሚናገሩት ነገር የለም፣ የሚፈጥሩት ነገር የለም። ዑለሞች ሊያቀርቡት ሊያመጡት የሚችሉት መፍትሄ ቁርአን ሐዲስ ላይ ተቀምጧል። የተለያየ ሀገር ላይ ያሉ ዑለሞችም ያስቀመጡት ነው። የአህለ ሱና ወልጀማዓ አንዱ ሚዛቸው መለያቸው የትም ሀገር ቢሆኑ መሰረታዊ ሐሳቦች ላይ አቋማቸው አንድ ነው። የሰለፎችን መንገድ የሚከተል ሰው የትኛውም ሀገር ነዋሪ ይሁን መሰረታዊ የእምነት ነጥቦች ላይ አቋሙ አንድ ነው። ሐቅ በማንም አንደበት ቢገለጽ መቀበል የሐቅ ፈላጊ ግዴታና አንዱ መለያው ነው። ስለዚህ ያሉ ችግሮች በተለይ በስተመጨረሻ አሁን ላይ መባላቱ፣ መከፋፈሉ፣ መቆራረጡ፣ አንዱ ላይ ረድ ማድረጉ፣ የተወሰነ ጊዜ አብሮ ሄዶ ተገነጣጥሎ አንድ የነበረው 3 4 5 6 መሆኑ፣ ከታች ያለው ሰው በአግባቡ እንኳን ሶላቱን እንዳይሰግድ ዒባዳ እንዳያደርግ ግራም ያጋባ ሐል ላይ ኺላፍ ውዝግብ የበዛበት ሐል ላይ የመድረሳችን ችግር ምንድነው? አብዛኞቻችን በጀህልና ስለምንጠቃ ነው። እኔ ይሄን ብቻ ማለት ነው ፈልገው ዛሬ እስካሁኑ መግቢያ ላይ የጠቀስኳቸው ነገሮች ኢንሻአላህ ይሄም ሰዎች በኸይር የሚረዱት አላህ ያደርገው። እንደ መግቢያ አንድ ሐቃቸው ስለሆነ ነው ያለውን ለማሳወቅ ነው። ሁለተኛ ይሄን ከገለጸን በኋላ መፍትሄው ምንድነው? መፍትሄው በአመት አንዴ በአመት ሁለቴ የሆነ ጊዜ የሚመጡ ዑለሞችን መደበቅ አይደለም። መፍትሄው ዒልም አለ። አልሐምዱሊላህ ዑለሞች አሉ። ዑለሞች የሌሉበት ሀገር የለም ማለት ይቻላል።
በመሰረት በጥቅሉ ቁጥራቸው ሊበዛ ሊያንስ ይችላል። የእውቀት ደረጃቸው ከፍ ዝቅ ሊል ይችላል። ዒልም መማር ፈልጎ ዒልም የሚያስተምረኝ አጣው እዚህ ሀገር ላይ ዒልም ያለው እገሌና እገሌ ሀገር ላይ ብቻ ነው፣ እገሌ ሀገር ያለው ሩዝ ነው፣ እገሌ ሀገር ያለው እንዲህ ነው ያሉ ዒልሙ ላይ ራሱ ፍልስፍናን ፖለቲካን ሰዎች ያስገብተውበታል አውቀውም ይሁን ሳያውቅ። ስለዚህ ብዙ ጊዜ ለፊትና የምንጋለጠው በምን ምክንያት ነው? በጀህልናችን ምክንያት። አብዛኛውን ጊዜ ፊትናውን የሚያጋግሉት ጀህልና ያለባቸው ሰዎች ናቸው። አልዕልሙ ኑቅጣ ከዓሊ ብን አቢ ጣሊብ እንደተነገረው ዒልም አንዲት ነጥብ ናት። ከሰረሃ አልጁሃሉ ጃሂሎች ናቸው ያዝረከረኩት፣ ያሰፉት፣ የለጠጡት ብላ በዑለሞች መካከል ያለውንም ኺላፍ ብዙ ጊዜ ከሚያበላሹ ከሚያስፋፉ ነገሮች አንዱ መሀል ላይ ጃሂል የሆኑ ሌላ ዓላማ ያላቸው ሰዎች መግባታቸው። ዓለምና ዓለም በሐሳብ አለመግባባት በመካከላቸው ተፈጥሮ ተነጋግረው ችግሩን ሊፈቱት ይችላል። መሀል ላይ ግን ከዓሊሞች ያልሆነ ሰው ከገባበት፣ ሌላ ዓላማ የራሱ ንግድ ያለው ሰው ከገባበት፣ ስሜት ያለው ሰው ከገባበት አይደለም ዓለምና ጃሂልን ዓለምና ዓለምን ሁሉ ሰዎች ሊያጣሉ ይችላሉ። ነቅለል ከላም ወግሉጣት የሚባል ነገር አለ። የዑለሞችን ንግግር የአንዱን ካንዱ በማምታታት ዑለሞች ያላሉትም ብለዋል ብሎ በማስፋፋት በማዳረስ አጣሞ በመረዳት በማስረዳት ችግሩ ይባባሳል። ብዙ ጊዜ ችግሮች መነሻ ወይም የዕልም ማነስ ችግር ነው ወይም የተቅዋ የዲን የኢማን ማነስ ችግር ነው። ትልቁ ችግር አደጋ ደግሞ የኢማን የተቅዋ ማነስ ነው። ትልቁ አደጋ ትልቁ ችግር የኢማን የተቅዋ ማነስ ነው። አንድ ሰው ኢማንና ተቅዋ ካለው እግሩ እንዳያዳልጠው እንደሚፈራው ሁሉ ምላሱ እንዳያዳልጠውና ጀሃነም ላይ እንዳይወድቅ ይሰጋል። እርግጠኛ ያልሆነበትን ነገር አይናገርም። በንግግሩ አላህ እንደሚጠይቀው ያውቃል። ዒልምም ቢኖረው አንድ ሰው ተቅዋና ኢማን ከሌለ ችግሮች እጅግ በጣም ይባባሳል። ስለዚህ የችግሮች መነሻ አብዛኛውን ጊዜ ወይም የዕልም ማነስ ነው ወይም መጥፋት ነው፣ እንዲሁ የኢማን ማነስ ወይም መጥፋት ነው። ሹብሃ፣ ሻህዋ፣ ሌሎች ነገሮች እንዳሉ ሆነው ሹብሃው፣ ሻህዋው ከነዚህ ከሁለቱ ከአንዱ ነው የሚመነጨው። ሻህዋው የሚመነጨው ከተቅዋ ማነስ ነው። ሹብሃው የሚመነጨው ከዕልም ማነስ ወይም ዕልምን በትክክል ካለመጠቀም የሚመነጭ ነው። ስለዚህ ችግሮቻችን መነሻቸው ጅህልና ነው። አብዛኛው ፊትና የሚያራግበው ሰው በተለይ አዲሱ ሶሻል ሚዲያ ላይ ጃሂሎች ናቸው፣ አላዋቂዎች ናቸው። የውዝግቡን መነሻ የኺላፉን ቀድር ደረጃውን የማያውቁ ሰዎች ናቸው። በፊትና ጊዜ እንዴት መካሄድ እንዳለበት የማያውቁ ሰዎች ናቸው። ፊትና ራሱን የቻለ ፍቅህ አለው። በፊትና ጊዜ ልንከተለው የሚገባ መንገድ አለ፣ አደብ አለ፣ ስርዓት አለ። ጣሊበል ዒልም የሆናቸው በዚህ አጋጣሚ አንድ ክታብ ላስተዋውቃችሁ ፈልጋለሁ። ሚን ሲየሪ ዑለማኢ ሰለፍ ዒንደ አልፊተን ሚን ሲየሪ ዑለማኢ ሰለፍ ዒንደ አልፊተን ዓሊ ብን ዓብድላህ አስሰያህ የሚባሉ ሰው የጻፉት የሰለፎች አቋም ሁኔታ ምን ይመስል ነበር? መቼ ዒንደ አልፊተን በፊትና ጊዜ። ፊትናው የጦርነት ሊሆን ይችላል፣ የእርስ በርስ ግጭት ሊሆን ይችላል፣ የኺላፍ ሊሆን ይችላል፣ የውጭ ኃይል ከሙስሊም ጋር በመጋጨት የሚፈጠር ፊትና ይሆናል። የትኛውም አይነት ፊትና በሚነሳበት ጊዜ በተለይ የእርስ በርስ ፊትና። ምክንያቱም እዚህ ጋር አብዱላህ ብኑ ሽኺር ነሙደጀን ብላ በእነ ሐጃጅ ብኑ ዩሱፍ ጊዜ የተፈጠረ ፊትና ነበረ። ፊትነቱ ኢብኑ አልአሽዓት የሚባል እነ ሻዕቢን ሌሎችንም ይዘው ተገንጥለው ወጥተው ሐጃጅ ላይ ያመፁ ሰዎች ነበሩ። አብዛኞቹ እነዚህ ሐጃጅ ካፍር ነው ያሉ ናቸው። ለዛ ነው የወጡት እንጂ አህለ ሱና ወል ጀማዓ መሪ ላይ አምጾ መውጣት አይቻልም ብለው ያምናሉ፣ ግልጽ ኩፍር እስካልታየ ድረስ። ኢብኑ አልአሽዓትን ተከትለው የወጡት አብዛኞቹ ሐጃጅ ካፍር ነው የሚል አቋም ስለነበራቸው ነው። ጭራሽ አልወጣም ከቤቴ ያሉ አንዱ አብዱላህ ብኑ ሽኺር ናቸው። ትልቅ ታቢዒ ናቸው። እሳቸውን ናሙና በማድረግ ይላል በእሳቸው ዙሪያ የሚያዳነጥን ነው። ብዙ የተናገሯቸውን ንግግሮችን የነበራቸው አቋሞችን መሰረት በማድረግ በፊትና ጊዜ ሰከን ማለት እንደሚገባ፣ በሲራ እንደሚያስፈልግ፣ ዒልም እንደሚያስፈልግ፣ ዱዓ እንደሚያስፈልግ ወዘተ የሚጠቅሱ። አሁን ላይ ፊትናን የሚያራግቡ ሰዎች አብዛኞቹ እነዚህ ከፊትና የሚጠብቁ ነገሮችን የማይጠቀሙ ሰዎች ናቸው። ከዕልሙ ዕልም የለም፣ ከእርጋታው እርጋታ የለም፣ ከዱዓው አላሁ አዕለም ማ በይነሁም ወበይነ ረቢሂም እኔ ነኝ መቶ እርግጠኛ የሚሉ ነው የሚመስለው። ጌታዬ ሆይ ከዚህ ፊትና ጠብቀኝ፣ በፊትናው መሃል ያለውን አደጋ ሹብሃን ተጠብቀኝ፣ ከፊትና መውጣበትን አቅም ስጠኝ ወዘተ ዱዓ መደረግ አለበት። ነቢዩ ዓለይሂ ሰላቱ ወሰላም ሶላተል ለይል ላይ መግቢያ ላይ የሚያደርጉት ዱዓ ነበረ። አንተ ተሕኩሙ በይነ ዒባዲከ ፊማ ካኑ ፊህ የኽተሊፉን ፈህዲኒ ሊማ እኽቱሊፈ ፊህ ኢለል ሐቅ ኢነከ ተህዲ መን ተሻእ ኢላ ሲራጢን ሙስተቂም ነው። ነቢዩ ዓለይሂ ሰላቱ ወሰላም ወኢነከ ለዓላ ሁደን ሙስተቂም ቀጥተኛው መንገድ ላይ ነህ የተባለላቸው ሰው ሌሊት ሲሰግዱ ሰዎች ከተወዛገቡባቸው ከተኸላለፉባቸው ነገሮች ሁሉ ቀጥተኛውን ትክክለኛውን አንተ ምራኝ፣ ከኺላፉ አንተ አድነኝ ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም።
እሳቸው ይሄን ቃሉ እኛ ይበልጥ ያስፈልገናል። የአብዱላህ ኢብኑ ሸኺር ታሪክ ላይ ይህን ያለው በፊትና ጊዜ ዱዓ ያስፈልጋል፣ እርጋታ ያስፈልጋል፣ ዒልም ያስፈልጋል ወዘተ ይሉ ነው። ስለዚህ የኛ ችግር ትልቁ ጀህልና ነው። ፊትናው እንዲፈጠርም ያደረገው ጀህልና ነው። ፊትናውን ያባባሰው ያለውም ጀህልና ነው። አደጋውን በጣም ያከበደው ያለው ደግሞ ጀህልናችንን አለማወቃችን። አብዛኞቹ ፊትና ላይ አብዝተው የገቡ ሰዎች ፊትናው ላይ ራሳቸውን መፍትሄ አምጪ ነው የሚያደርጉት፣ የመፍትሄ ባለቤት ነው የሚያደርጉት። ትልልቅ ዑለሞች ቆም የሚሉበት ጉዳይ ላይ ብይን ሲሰጡ ነው የሚታየው። ሰዎችን ወደ እነሱ አቋም ሲስቡ ነው የሚታየው። ትልልቅ ዑለሞች ላይ ፍርድ ሲሰጡ ነው የሚታየው። በግምት በጥርጣሬ እውቀት አለመኖሩ አደጋ ነው። አላዋቂነትን አለማወቅ ደግሞ የከፋ አደጋ ነው። ጅህልና ደረጃዎች አሉት። የከፋው ጃህል ሙረከብ ነው። አለማወቅ፣ አላዋቂ መሆን፣ አላዋቂነትንም አለማወቅ ይሄ አጥፊ በሽታ ነው። ዳዑ ዳል ነው። ትልቁ የፊትናን በሽታ እያስፋፋ ያለው አላዋቂነት፣ የከፋው ደግሞ አላዋቂነትን አለማወቅ፣ ረጋ አለማለት፣ ጉዳዩን ለዑለሞች አለመተው ነው። ስለዚህ ችግሩን በቋሚነት የኺላፍን የፊትናን የውዝግብን ችግር ለመፍታት መፍትሄው ምንድነው? ዒልምን መማር ነው። ዒልሙ በየደረጃችን በየአካባቢያችን ልናገኘው እንችላለን። በተለይ ባለንበት ዘመን አልሐምዱሊላህ ሀገራችን ላይ ዒልም እየተስፋፋ ነው። መድረሳዎች እየተስፋፉ ነው። መስጂዶች እየተስፋፉ ነው። ለሰፊው ህዝብ የሚሆን መሰረታዊ መነሻ እውቀት አብዛኛው ቦታ ላይ አለ። ያን እውቀት የጨረሰ ሰው መሰረታዊ የመጀመሪያ ደረጃ እውቀትን የጨረሰ ሰው ግራ ቀኝ ብሎ የትም ሄዶ ሊማር ይችላል። ተቃፋውን ለማስፋት ከተለያዩ ዑለሞች ጋር ለመገናኘት ዘመናዊ በሆነ መንገድ ተምሮ የትምህርት ማስረጃዎችን ለመያዝ የፈለገ ሰው ውጭ ወጥቶ ሊማር ይችላል፣ ይበረታታልም ጭምር። ነገር ግን ብቸኛው የዕልም ማግኛ መንገድ ያ ነው። የኛ ችግር መፍትሄው ያለው ከውጭ ሀገር በሚመጡ ዑለሞች ነው ብቻ ከተባለ ችግር አይፈታም። ችግሩ የሚፈታው ዕልም ነው። ዕልሙን እኔ ከተማርኩኝ እሱም ከተማረ እሷም ከተማረች ዕልሙን እስካገኝ ድረስ ደግሞ እኔ ጃሂል ነኝ አላውቅም ብለን ዝቅ ካለን ከተቆጠበን ጉዳዩን ወደ ባለቤቶች ወደ ዑለሞች ካስጠጋን አላህ እንዲመራን ከፊትና እንዲጠብቀን ራሳችንም ሌሎችም የፊትና ሰለባ እንዳንሆን እኛ ሰለባ እንዳንሆን ሌሎችንም በፊትና እንዳንጠል ሰግተን ተጠንቅቀን ዱዓ ካደረግን ችግሩ ማይፈታበት ምክንያት የለም። ሊዳ ሁላችንም ወደ ዒልም ልንመለስ በቋሚነት ልንማር ይገባን። ዛሬ ከመማር ይልቅ ብዙ ሰው በተለይ ወደ ፊትና ጠጋ ብሎ ያለ ሰው ወሬ ማመላለስ ነው የሚቀለው፣ ቂለ ወቃለ ነው የሚቀለው። ማን ስለ እገሌ ምን አለ፣ እገሌ ያለውን ሰማ፣ ከወንድ አልፎ ሴቶች ሁሉ ሳይቀር። አልኢማሙ ዘሀቢ እንደሚሉት ይሄን ጉዳይ ብዙዎች ጀርሕ ተዕዲል ነው የሚሉት። ከድሮ ጀምሮ ጀርሕና ተዕዲል ላይ ሴት ገብታ አናውቅም በታሪክ ብሏል። ዛሬ ሴት ሁሉ ሳይቀር ሶሻል ሚዲያ ላይ ረድ ሲያደርጉ ጀርሕ ተዕዲል ሲያደርጉ ነው የሚታይ። የማን መድሀብ ነው ይሄ? የማን መንሀጅ ነው? ሰለፎችን የምንከተለው በስም ብቻ መሆን የለበትም። በጥቃቅኑም በትላልቁም በሁሉም ጉዳይ ላይ እነሱን ልንከተል እነሱን ልንመስል ይገባ ነው። እነሱ ዕልምን ያበረታቱ ነበር። ያለ ዕልም መናገርን ያስጠነቅቁ ነበር። ትልልቅ ጉዳዮችን ለትልልቅ ዑለሞች ይተዉ ነበር። ሱሐቦች እንኳን አቡ ሙሳ አልአሽዓሪ መስጂድ ገብተው በጀማዓ ጠጠር እየቆጠሩ ዝክር የሚሉ ሰዎችን ባዩ ጊዜ ፈጥነው ወደ ማን ነው የሄዱት? ወደ አብዱላህ ብን መስዑድ ነው የሄዱት። አቡ ሙሳ አልአሽዓሪ ሱሐቢ ናቸው። በመጠኑ ቀደምት ከሚባሉም ናቸው። ከየመን ወደ ሐበሻ፣ ከሐበሻ ወደ መዲና የተሰደዱ ለዲናቸው የተንከራተቱ ሰው ናቸው። ብዙ ሐዲስ ያስተላለፉ ናቸው። ምን አህሊል ዒልም ናቸው። ከመሆኑም ጋር አይ በዚህ ጉዳይ እኔ ምንም አልልም ብለው ወደ አብዱላህ ብን መስዑድ ቤት ሄደዋል። አብዱላህ ብን መስዑድ ከሳቸው አቅደም ናቸው፣ ይበልጣሉ ከሳቸው። አብዱላህ ብን መስዑድም ጋር ሄደው የሆነውን በዝርዝር አልተናገሩም። መስጂድ ያዩት ነገር ብቻ እንዳስደነገጣቸው ተናግረው ምን አየህ ሲሏቸው ትንሽ ከቆየን ስንሄድ አንተው ታያዋለህ ብለዋቸዋል። ይሄ ራሱ ፊቅህ አለው፣ ውስጡ ላይ ፊቅህ አለው። ለአብዱላህ ብን መስዑድ እንኳ ቀድሞ ማውገዝ አልፈለጉም። እሳቸው የሚሉትን እንዲሰሙ ከቆየን ታያዋለህ የሄደን አይደል ብለዋቸዋል። ዛሬ ላይ ፍትና ላይ የሚቸኩሉ ሰዎች አቋም ይዘው ዑለሞችን ወደ እነሱ አቋም መጠምዘዝ ይፈልጋሉ። ዑለሞችን መምራት ይፈልጋሉ። በእነሱ አቋም ላይ ያላገኟቸው ዑለሞችን ሳይቀር ይፈርጃሉ፣ ያጣጥላሉ፣ ስም ይሰጣሉ። ይሄ የሰለፎችን አካሄድ አለማወቅ። ከዚህም ምንድነው አሁንም አንገት ደፍቶ በመማር በየደረጃው አቂዳውንም ፊቅሁንም ሲራውንም ዙህድና ረቃኢቁንም ቁርአን ተፍሲሩንም ዑሉመል ሉጋውንም በመማር በእውቀት በመታጠቅ
ችግሮችን መከላከል እንችላለን፣ መጽናት እንችላለን። ዒልም ከሌለን ያ አብደላህ ወያ አመተላህ ዒልም ከሌለን አዳዲስ የሚመጡ የሚሰሙ ነገሮች ሁሉ ውስጣችንን ይረብሹናል። ምን ይዘውን ምንጨብጠውን ያሳጡናል። ሐቁ የቱ ነው? ትክክለኛው የቱ ነው? ከማን ጋር ልሁን? ማንን ልከተል? በማለት ውስጣችን ሰላም እንዲያጣ ያደርጋል። ዒልም ካለ ግን ሐቅና ባጥሉን መለየት የምንችልበት ዒልም ካለ ከዙሪያችን የፊትና ማዕበል እንኳ ቢጥለቀለቅ አውሎ ንፋስ ቢነሳ ዲንህ ላይ መጽናት ትችላለህ። በዚህ ልክ እንዳንጸና ትንሽዬ የፊትና ጎርፍ ንፋስ ይዞን እንዲሄድ የሚያደርገው ምንድነው? በዕልም አለመብሰላችን፣ አለመጽናታችን። ከሐሰን አልበስሪ እንደተነገረው ፊትና ገና ከሩቅ ሲመጣ ዑለሞች ያውቁታል። ጃሂሎች የሚያውቁት ፊትና መጥቶ አተረማምሶ ከሄደ በኋላ ሲያልፍ ጭራውን ነው የሚያዩት ብላ። ዑለሞች ገና ፊትና ሲመጣ ያውቃሉ። ስለዚህ ይጠነቀቃሉ፣ ምን ማድረግ እንዳለባቸው ያውቃሉ። ያኹዙነ ሒዝረሁም። አላዋቂሳ መሀይም ጃሂል የሆነ ሰውሳ ፊትናው መጥቶ ብዙ ጉዳቶችን ጥቃቶችን አድርሶ አተረማምሶ ከሄደ በኋላ ያውም ጨርሶ ከሄደ በኋላ መጨረሻውን ጭራውን ብቻ ነው የሚያዩት አሉ። ይሄ ምንድነው የሚያሳየው? ሳናውቅ ፊትና ውስጥ ልንሆን እንችላለን ማለት ነው። ሳናውቅ የፊትና ሰለባ ልንሆን እንችላለን ማለት ነው። ሳናውቅ የጠላነው የፈራነው ያለነው ፊትና ውስጥ ራሳችንን እናገኝ እንችላለን። ላናገኝም እንችላለን። ከሄደ በኋላ ነው፣ ካለፈ በኋላ ነው። ያለ እውቀት የሚጓዝ ሰው አይኑን አስሮ በጨለማ እንደሚጓዝ ሰው ነው። ጀህልና ከስጋዊ በሽታዎች የበለጠ ልንፈራው የሚገባ አደጋ ነው፣ በሽታ ነው። መድኃኒቱ ምንድን ነው? መማር ነው። ቀተሉሁ ቀተለሁሙላህ፣ ገደሉት አላህ ይግደላቸው። ካላወቁ አይጠይቁም ነበር እንዴ? ያላዋቂነት መድኃኒቱ እኮ መጠየቅ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የሆነ ሰዎች መንገድ ይሄዱ ሳለ አንድ አብሯቸው የነበረ ሰው ጭንቅላቱ ተፈንክቶ ስለነበረ ጥያቄ ጠየቃቸው። ጀናባ ሆኛለሁ፣ እንደምታዩት ቁስል አለብኝ፣ ምን ላደርግ ብሎ ሲጠይቃቸው ታጠብ፣ ምንም መፍትሄ የለህም አሉት። ታጠበ፣ ቁስሉ ተባባሰበት፣ ሞተ። ለነብዩ አለይሂ ሰላቱ ወሰላም ሲነገራቸው ጉዳዩ እሳቸው ጋር ሲደርስ ገደሉት አላህ ይግደላቸው አሉ፣ ተረገሙ። የጅህልና ድፍረት ያስረግማል፣ ዱንያ አኺራን ያበላሻል። አላህ ከረሕመቱ ያርቀው፣ አላህ ይርገመው ያስብላል። ባላዋቂነታቸው በድፍረት ተናግረውን ይሄ ሰው የገደሉት አለማወቅ በሽታ ነው። ያለማወቅ በሽታ እኮ መጠየቅ ነው። ካላወቁ አይጠይቁም ነበር እንዲያ። ካላወቅን ምንድነው ታዘናል? አላሁ አዕለም እንድንል። ኧረ እንደውም አላውቅም እንድንል ነው የታዘዝነው። አላሁ አዕለም እንደው የሆነ ያክል የምታውቅ ከሆነ የበለጠ አላህ ያውቃል ነው። ምንም አታውቁ ከሆነሳ አላሁ አዕለም ብለህ አሸፈን፣ እኔ አላውቅም፣ ሌሎችን ጠይቀው። ኢዳ ፊትና ከመምጣቱ በፊት አውቀን የምንጠነቀቀው ዒልም ሲኖረን፣ ፊትናው ከተከሰተ በኋላም እንደው የተቻለውን ያክል ማቅለል ምንችለው መዳን ምንችለው ከፊትናው አደጋ ዒልም ሲኖረን። ዒልም ከሌለ በነሻጥ ብቻ በፍላጎት ብቻ ግራ ቀኝ የነፈሰን የጮኸ ሁሉ እኛን የጠራ መስሎን ተከትለን እየሮጠን ገደል መግባታችን አይቀርም። ነብዩ ሰለላሁ ዐለይሂ ወሰለም አልዑለማ ወረተቱል አንቢያ ብላ ነብዩ ዐለይሂ ሰላቱ ወሰላም ለሱሐቦች የሰላም ዋስትና ነበር። እሳቸውን ይጠይቁ ነበር፣ እሳቸውን ያማክሩ ነበር፣ እሳቸውም የተሳሳተውን ይመልሱ ነበር። ለሚጠይቁ ጥያቄ መልስ ሰጡ ነበር፣ ያረጋጓቸው ነበር። የተለያየ ችግር ደርሶባቸው ነብይ ጋር መጥተው አደጋ ውስጥ ገባሁ ብለዋቸው ነብይ መልስ ሰጥተው አረጋግተው ይመልሷቸው ነበር። ነብዩ ዐለይሂ ሰላቱ ወሰላም ቢሞቱም የእሳቸው ወራሽ ዑለሞች አሉ። ዑለሞች ደግሞ በየዘመናቸው በየሀገራቸው ላሉ ሰዎች የነብያት ምትክ ናቸው። ነብያት የሚሰሩትን ይሰራሉ። ዋህይ አዲስ ዋህይ አይወርድም እንጂ ዑለሞች የነብያት ወራሽ የሚባሉት ዑለማ የሚባሉት መቼ ነው? የረሱልን ዐለይሂ ሰላቱ ወሰላም ዒልም ሲሰበስቡ። ሱሐቦች ነቢዩን እንደከበቡት በየሀገሩ በየዘመኑ ያሉ ሙስሊሞች ዑለሞቻቸውን ሊከቡ ይገባቸው። ያለንን ኒዕማ ልንዘነጋ፣ በኒዕማችን ዛሂድ ልንሆን አይገባም። ቅድም እንዳልነው በርካታ ወጣት ዒልም የሚያገኘው የግድ ከሀገሩ ሲወጣ ብቻ ይመስላል። ከሀገር መውጣቱ ብዙ ኸይር አለው። ፊትናውን ለተጠነቀቀ ሰው ከሀገር ወጥቶ ከሀገሩ ላይ እስካለ ድረስ ኢማን፣ አማን፣ አደብ፣ ስርዓት፣ አኽላቅ የነበረው ከሀገሩ ሲወጣ የወጣበት ሀገር አሸብርቆ ሲያይ ወርቁ፣ ፎቁ፣ ጨርቁ፣ ምግቡ አሳስቶት እዛው ዓላማውን ስቶ የቆየው ብዙ ሰው አለ። ሌላ ፊክር ውስጥ የገባ ሰው አለ። ዓላማውን በሚገባ አውቆ ውጭ ሀገር የሚሄድ ሰው መሰረት ካለው መጀመሪያ እዛ የሚውልበትን ያወቀ ሰው ሊጠቀም ይችላል። መጀመሪያ መሰረት የሌለው ዓላማውን የማያውቅ የዱንያን ፊትና የሚቋቋምበት ጥንካሬ የሌለው ሰው ያለውን እንኳን ሊያጣ ይችላል። መምለካ መሄድ የፈለኩ ጊዜ ላይ ሁለት ሰዎችን አማክሬ ነበር። ሁለቱም ሞተዋል ረሕመቱላሂ ዐለይሂም ጀሚዓን፣ ሼኽ ባሲጢና ሼኽ ቃስም።
ሁለቱም ወደ አኺራ ሄደዋል፣ አላህ ዘንድ ሄደዋል። የሐቁ ሀገር ነው ያሉት። ሁለቱም የሰጡኝ ምክር አለ፣ በተወሰነ መልኩ ልዩነት አለ። ሼኽ ካስም ረሒመሁላህ ተዓላ ወገፈረ ለሁ 70% እዛ ሄደህ ዕልም አታገኝም አሉ። ከጊዜው ደንግጬ ነበረ፣ የሚያውቁት ነገር ስላለ መሰለኝ፣ ከብዙ ወጣት ያዩት ነገር ስላለ። ሌላኛው ሼኽ እንዲህ ካደረግክ አው ታገኛለህ ትጠቀማለህ ግን ብለው እሳቸውም ዞሮ አገላለጻቸው ቅደም ተከተሉ ተለያየ እንጂ አንደኛው በፐርሰንት መግለጹ ሌላኛው በፐርሰንት አለመግለጻቸው እንጂ ሁለቱም ስጋት ነበራቸው። ውጭ ሄጄ ልማር ነው እያሉ የሚያስፈልገውን ሰነድ ያዘጋጁ አመታትን የሚያሳልፉ ሰዎች አሉ። በዛ መሃል አለፍ ብለው ዒልም ጀምረው ትልቅ ደረጃ ላይ የሚደርሱ ሰዎች አሉ። እኔ ውጭ ሊሄድ ነው እያሉ ብቻ በሚያባክኗቸው ጊዜያቶች ሌሎች ተምረው የሆነ ደረጃ ላይ የሚደርሷል። ሀገራችን ላይ ትልልቅ ዑለሞች ወጥተዋል ነበሩ። የሼክ መሐመድ ዓሊ አደምን ታሪክ ብዙ ጣልብ ዒልሞች ያውቃሉ። ሼክ መሐመድ ዓሊ አደም ከወሎ ወጥተው ሂጅራ ተሰደው መካ ደርሰው ለመማር ዳረል ሐዲስ ሲሄዱ ፈትነዋቸው አንተ ተማሪ ሳይሆን አስተማሪ ነው መሆን ያለብህ ብለው በአስተማሪነት መድበዋቸዋል። ሀገራችን ላይ ዒልም የለም ለሚሉ ሰዎች ወይም ያን ያክል በቂ አይደለም ለሚሉ ሰዎች ይህ አንድ ማሳያ ነው። ሼክ መሐመድ ወሌ የሚባሉ ሼክም ነበሩ ረሒመሁላህ ተዓላ። የተለያየ ሀገር ዜጎችን ያስተምሩ ነበር። በአረብኛ ሸርሕ ያደረጓቸው በተለይ የዑሉም አልዓረቢያ ብዙ የትምህርት አይነቶች አሉ። የሌላ ሀገር ዜጎች ናቸው እነዚያን በድምፅ ያብራሯቸው የዓረቢያ ትምህርቶችን ወደ ኪታብ እየገለበጡ ያሉት የሌላ ሀገር ዜጎች ናቸው። ሌሎችም በጣም ብዙ አሉ ሀገራችን ላይ የተጻፉ ሌላ ሀገር ላይ ታትመው ሁሉም ሰው የሚጠቀምባቸው መጽሐፍት አሉ። ስለዚህ የራሳችንን ሽንፈት ደካማነት ስንፍና በሌላ ለመሸፈን መጣር የለብንም። ቁርአኑ ሐዲሱ የዑለሞች ሸርሕ የትም አለ። እኛ ቆራጥነት ፍላጎት አዝም ካለን ዕልሙን ማግኘት እንችላለን። ወጣቱ ዘንድ ዕልም እስከሌለ ድረስ መፍትሄው ዕልም ነው በሽታው ጀህልና ነው እስካላለን ድረስ 2 3 4 ሰዎች በየጊዜው የወጡ ስለ ተማሪዎቻ ችግሩ አይፈታም። ማመን ያለብን አንተ ራስህ ቤተሰብህ ከዙሪያ ያሉ ሰዎችን የኛ ችግር ጀህልና ነው፣ የችግራችን መፍትሄ ዕልም ነው። ዑለሞች ጋር ችግሩን ብናቀርበው የሚሰጡን የቁርአን የሐዲሱን መፍትሄ ነው። በጋራ ሁላችንም ብንማር ዕልም ቢበዛ ችግሩ ይቀረፋል ልንል ይገባናል። ከውጭ ሀገር የሚመጡ ሰዎች የሚሰጡት ፈትዋ የሚሰጡት ብይን የሚያወርዱት እርቅ እኛ እርስ በርስ ተነጋግረን ችግሩን አውቀን እንደምናመጣው መፍትሄ አይሆንም። ብዙ ጊዜ ዑለሞች ከውጭ ሲመጡ ከመጡ በኋላ ሚሳልላቸው ነገር ይኖራል። ወይም የሚስለው ሰው አድል ካነሰው ፍትህ ካነሰው አሊያ ደግሞ በደንብ አድርጎ ያለውን ዋቂዑን ነባራዊ ሁኔታውን መሳል ማስረዳት ካልቻለ ወይም እነሱ በትክክል ካልተረዱ የሚሰጠው ምላሽ ላይ ብይን ላይ ሐሳብ ላይ በዛው ልክ ኸለል ይኖራል፣ ክፍተት ይኖራል። የሀገራችንን ችግር የበለጠ የሚያውቁት የሀገራችን ዑለሞች ናቸው። ይህ ማለት ከሌሎች ከውጭ ዑለሞች አንጠቀምም ጭራሽ ያስፈልጉንም ማለት አይደለም። ዑለሞች ከዑለሞች ጋር ተገናኝተው ችግሩን ሲፈቱ ችግሩ ይፈታል። የዕልም ሰዎች ከዑለሞች ጋር ሲገናኙ መግባባት ይችላል። ግን የዕልም ችግር ያለባቸው ሀዋ ያለባቸው ፊርቃ ላይ ፊትና ላይ ያሉ ሰዎች ዑለሞችን በሌላ ነገር ከሞሏቸው በኋላ የሚመጣው መፍትሄ ቅድም ያልነው አይነት ይሆናል። መጀመሪያ አካባቢ ያልነው አይነት ይሆናል። እነዚያ ሰዎች ስለ አንድ ወገን ተነግሯቸው ሰምተው ዝም ብለው መሄድ አልነበረባቸውም ብያለሁ። እኔ ከሄዱ በኋላም ጽፌያለሁም፣ ቮይስ አድርጌያለሁም፣ መልእክትም ልኬያለሁኝ፣ በአካል ለማግኘትም ጭምር ሄጄ ሙከራ አድርጌያለሁኝ። ሳይሳካ ሲቀር ደብዳቤ ሰጥቼ ተመልሻለሁ። መሆን የነበረበት የአንዱ ወገን ከተሰማ በኋላ መሄድ ሳይሆን ሐቁ እንዳይወጣ ሲያሸሹ የነበሩ ሰዎችን ተከትሎ መሸሽ ሳይሆን መሆን የነበረበት የት አሉ እንደዚህ አይነት ሰዎች እንፈልጋቸዋለን፣ ከነሱ መስማት አለብን። ተሳስተው ከሆነ መምከር፣ እናንተ ጋር ከሆነ እናንተን መመለሰኛ ግዴታ ነው ብለው ማድረግ ነበረባቸው። ግን የሚሰማው ነገር የሚሳለው ነገር ሲከብድ ማየትም ሊከብዳቸው ይችላል። ሰዎች ላይፈልጉ ይችላሉ። አላህን መፍራት ከሌለ አገላለጽ ላይ ዋቂዑን ነባራዊ ሁኔታውን መግለጽ ላይ ወሰን ማለፍ ካለ ሰዎች ማያደርጉትን ያደርጋሉ፣ ማይሉትን ይላሉ፣ ያልሆኑትን ሆነዋል ወዘተ ተብሎ ከተሳለላቸው ሊሸሹ ይችላሉ። መሸሹ ግን ትክክል አልነበር አይደለም። የሚመጡ ሰዎች በዚህ መልኩ ነው ብዙ ጊዜ ሊመጡ የሚችሉት። በዚህ ደግሞ ችግሩ አይፈታም። ርዕሳችን አንድና አንድ ብቻ ነው። ችግራችን እዛዚህ ያለን መሯሯጥ ነው፣ ሶብር አድርጎ አለመማር ነው፣ ቀድራችንን አለማወቅ ነው። የኡማው ጉዳይ ላይ የፊትና ጉዳይ ላይ ገፍተን ብይን ከመስጠታችን ይሄ ነው ትክክል፣ ይሄ ትክክል አይደለም፣ እንዲህ ነው መሆን ያለበት፣ እንዲህ መሆን የለበትም ከማለታችን በፊት እኔ ማን ነኝ ልንል ይገባናል። የራሱን ቀድር የሚያውቅ ሰው አላህ ይዘንለት ይሉ ነበር ደጋግ ቀደምቶች። የራሱን ደረጃ የሚያውቅ ሰው አላህ ይዘንለት ይሉ ነበር።
አሁን ላይ ደረጃ ማወቅ ጠፍቷል። የራስን ደረጃ ማወቅ ጠፍቷል። ሁሉም ፍጹም ማይሳሳት ብቸኛው የዲን ተቆርቋሪ እሱ አድርጎ የሚስልበት አይነት ነገር በስቷል። አብዛኞቹ ኺላፎች ወይም ከነፍስያ ከስሜት የሚመነጩ ናቸው። እኔ ተነካሁ፣ እኔ ጎደለብኝ፣ እኔ እንዲያረምኩም የሚሉ ናቸው። አሊያ ደግሞ አንዳንዶቹ ኺላፉ ያን ያክል ከፍ ያለ ያልሆነ ናቸው። ትክክለኛ ኺላፍ የለም አይደለም ያለን ያለው አቂዳ ላይ መንሀጅ ላይ የተለያዩ ኺላፎች ሊኖሩ ይችላል። ግን መሬት ላይ ወርዶ ሊታይ የሚችል ኺላፍ በመካከላቸው የሌለ ሰዎችም ጭምር ነው ችግሮች እንዲስፋፉ ያደረጉ ያለው። ድሮ ስንትና ስንት ችግር ባለበት ጊዜ ወጣቱ ሱና ላይ ተውሂድ ላይ አንድ ሆኖ የተውሂድ ክታቦችን እየቀራ ለሱና እየጓጓ እስላማዊ ወንድማማችነት እህትማማችነት ተጠናክሮ ጥሩ ሰላም ነበር፣ መዋደድ ነበር፣ ሃይባ ነበር፣ ግርማ ሞገስ ነበር። ዛሬ ግን በየቀኑ አዳዲስ አንጃ እየተፈጠረ አንዱ አንዱን የተቸ እንደው አንድ ላይ የሚመስሉትም ውስጥ ለውስጥ እርስ በርስ እየተባሉ ለመለያየት መንገድ ያመቻቹ በየጊዜው አዳዲስ ነገሮች የሚሰሙበት ሰው መስጂድ ገብቶ መውጣት ዒልሙ ላይ ቁጭ ብሎ መማር የሚጠላበት ወደ ሆነ ደረጃ እየተካሄደ ነው። ቀጣዩ ትውልድ ምንድን ነው የሚሆነው? የዚህ አይነቱ ስጋት በሽታ መፍትሄው ዒልም ነው። ዒልም ለመማር ቆርጠን ልንነሳ ይገባናል። ይዘን ዘላቂ መፍትሄ ሊመጣ ሊገኝ የሚችለው ቀደም ሲል እንደተገለጸው ደጋግ ቀደምቶች በፈተና ጊዜ ፊትና በሚከሰትበት ጊዜ ይከተሉት የነበረውን አካሄድ በመከተል አህለ ሱና ወል ጀማዓ መሆን፣ የሰለፎችን መንገድ መከተል በዚህም ጭምር መሆን አለበት። የተወሰኑ ነገሮች ላይ ወደ ሰለፊያ ራሳችን ያስጠጋን፣ ሌሎች ነገሮች ላይ ደግሞ ኸለፊ መሆን፣ ስሜትን መከተል፣ እንደፈለጉ መሆን አይገባም። ከውጪ የሚመጡ እንግዶች መምጣታቸው በትክክል ሊጠቅም የሚችለው የተወሰኑ ነገሮች ሲሟሉ ነው። ቅድም እንዳልነው ተባራሪ እዛም እዚህም ጣልጣል የሚደረጉ ነገሮች ማነቃቂያ ናቸው፣ ማጓጓያ ናቸው። በትክክል የሀገራችን በሸባቡ መሀል ያለው ኺላፍ ውዝግብ ሊፈታ የሚችለው ዘላቂ መፍትሄ ሊመጣ የሚችለው ትክክለኛ ሊታይ ሊጨበጥ ሊዳሰስ የሚችል ጥቅም ለውጥ ሊመጣ የሚችለው የውጭ እንግዶች ዑለሞች ሲመጡ አንዳንድ ነገሮች ሲሟሉ ነው። ቅድም እንዳልነው ሲመጡ በመካከላቸው ኺላፍ አለ የሚባል አካላትን አገናኝተው በማነጋገር ከዕልም ማነስ ነው በማስተማር እነሱ ካገነዛዘብ ካረዳት ችግር ነው እይታቸውን በማጥራት ሀዋ ነው ስሜት ነው የነፍስያ ጉዳይ ነው አላህን ፍሩ በማለት እንጂ አንዱ ወደ ምስራቅ አንዱ ወደ ምዕራብ የሄደ አንዱ ለመገንባት የሚሞክረውን ሌላኛው ያፈረሰ የመጡ ብቻ አንዴ አንዱ ጋር አንዴ ሌላኛው ጋር ሆነው መሄዱ እንደውም አንዳንዴ ከጥቅሙ ጉዳቱ ሊያመዝን ይችላል። ምንም ጥቅም የለውም አይደለም ያለው ብዙ ኸይር አለው። ግን ዘላቂ መፍትሄ የሚመጣው እንደው ኡማው መረጋጋት የሚችለው መፍትሄ ከሚሆኑ ነገሮች አንዱ ከዑለሞች ጋር መነጋገር ነው። ዑለሞች ደግሞ አመጣጣቸው ከህዝብ ጋር የሚገናኙበት መንገድ ካልተስተካከለ በስተቀር አንዳንዴ ችግሩን ሊያባብሰው ይችላል። እገሌ የሚባል ትልቅ ዓለም መጣ፣ እገሌ የሚባሉ ዓለም እነገሌ ጋር ብቻ ነው ሄዶ ዳዕዋ ያደረገው፣ ስለዚህ ትክክለኛ እነገሌ ናቸው ብሎ ድምዳሜ ላይ የሚደርስ ጃሂል ይኖራል። ሐቅን በግለሰቦች አቋምና ሁኔታ የሚለካ ሰው ማለት እገሌ ያለበት ሁሉ ሐቅ ነው፣ እገሌ የሌለበት ሐቅ አይደለም ሚሉ ሐቅን ከግለሰብ ጋር አያይዘው የሚረዱ ሰዎች እነገሌ የሚባሉ ዑለሞች መጡ፣ እነገሌ ጋር ሄደው ዳዕዋ አደረጉ፣ ይህ ማለት ሐቁ ያለው እነሱ ጋር ነው፣ እነሱ የነገሌ ደጋፊ ናቸው ማለት ነው የሚሉ ሰዎች። ቅድም እንዳልነው ለሚመጡ ሰዎች ሚሳል ነገር ስዕል ይኖራል። ሰው እንደመሆናቸው የሰሙት ነገር ትክክል ሊመስላቸው ይችላል። ስለሚነግራቸው ሰው የማያውቁት ፓርት ሊኖር ይችላል። ዑለሞች ምን ይላሉ? የፈትዋ ስነ ስርዓት ላይ አንድ ሰው ፈትዋ መስጠት ይችል ዘንድ ፈትዋው ሸሪዓዊ ህጋዊ ይሆን ዘንድ መሟላት ካለባቸው ስነ ስርዓቶች አንዱ መሟላት ካለባቸው ነጥቦች አንዱ ፈትዋ የሚሰጠው አካል ፈትዋ የሚሰጥበትን ሀገር ባህል ስርዓት ማወቅ አለበት ይላል። ፈትዋ የሚሰጥበትን ሀገር ባህሉ ስርዓቱ የሰውን ንግግር አንድን ቃል ሲናገሩ ምን ፈልገውበት ነው? በንግግር ደረጃ ራሱ ቃላት ራሱ ተጽዕኖ አላቸው። ሰሜን አካባቢ ላይ የሚኖር ሰው ስለ አንድ ነገር የሚጠቀመው ቃል ምዕራብ አካባቢ ላይ ያለ ሰው ያን ነገር የሚገልጽበት ቃል የተለየ ሊሆን ይችላል። ምዕራብ አካባቢ የሚኖር ሰው ሰሜን አካባቢ ያለን ዓለም ደውሎ ቢጠይቀው ሰሜን አካባቢ ላይ ያለው ዓለም በተገለጸለት መሰረት የሚያውቀው ሌላ ነገር ነው። በዛ ቃል የሚጠቀሙት እንዲህ ነገር ይቻላል ወይ ብሎ ጠይቆ ሊሆን ይችላል። ያን ሐሳብ የገለጸበት ቃል ሁለቱ አካባቢዎች ላይ የተለያየ ማዕና ካለው ዓለሙ ለዚህ መንቃት አለበት፣ መጠየቅ አለበት። ከሚጠይቀው ሰው የቃል አወጣጥ ምላሱ
የት አካባቢ ሰው እንደሆነ ሊያውቅ ይችላል። በእናንተ ሀገር ሌላ እንትን ከሌለው በስተቀር በእኛ ሀገር እንዲህ ነው ሊል ይገባል። ለዚህ ነው በርካታ ዑለሞች አሁንም ያለው የመምለካ ዑለሞችም ጭምር የአህባሽ ፍትና ጊዜ አይተናል፣ ብዙዎች ጋር ተገናኝተናል። የሀገራችሁ ዑለሞችን ጠይቁሉ ነው። በአህባሽ ፍትና ጊዜ ላይ ሴት ሒጃብ ታውልቅ፣ ሴቶች ንቃብ አድርገው መግባት የተከለከሉ ስለነበረ አውልቆ ይፈተኑ አይፈተኑ፣ ሲጀምር ሴት ልጅ ከወንድ ጋር እክትላጥ ላይ ሆና መማር ትችላለች አትችልም፣ ወዘተ ነጥቦች ነበሩ። ያኔ ወጣቱን ሲያደናግሩ ሲያነጋግሩ የነበሩ ማለት ነው። የሀገራችሁን ሁኔታ የሚያውቁ ዑለሞችን ጠይቁ። አይ እኔ መልስ አልሰጥም፣ ሀያት ኪባር ዑለማ ላይ መቅረብ አለበት። የሀገራችን ዑለሞችን መጠየቅና ለችግሩ መፍትሄ መስጠት ካልቻሉ አንድ ሰው ብቻ በእንደዚህ አይነት ነገር መልስ አይሰጥም። ይሄን ሼክ ሷሊህ አልፈውዛን ለራሴ ነው ያለው። በዚህ ጉዳይ ላይ እኔ መልስ አልሰጥም አለ እስካሁን የእጅ ጽሑፋቸው። ይሄ ወደ ሰማሐተል ሙፍቲ ይሂድ፣ እሳቸው ከመለሱ ይመልሱ፣ ካልሆነ ሀያት ኪባር ዑለማ ደውራ አላቸው፣ የሚገናኙበት ቀን አላቸው። እዛ ላይ ቀርቦ በጋራ መልስ ይሰጥበታል። አሁንም ድረስ በሳል ዑለሞች ዘንድ ያለ አካሄድ ነው። ሀገራዊ ጉዳዮች ይበልጥ ትክክለኛ መልስ ሊያገኙ የሚችሉት በሀገሩ ዑለሞች ነው፣ በአካባቢው ዑለሞች ነው። ካልሆነና የጋራ ውይይት ካስፈለገውም ዑለማ ከዑለማ ጋር ተገናኝቶ ሲነጋገር ነው ችግሩ የሚፈታው። መሀል ላይ ያሉ የጉዳዩ ባለቤት ያልሆኑ ሰዎች እጃቸውን መሰብሰብ እስካልቻሉ ድረስ ቀድራቸውን ደረጃቸውን እስካላወቁ ድረስ ችግር አይፈታም። ኢዳ ከችግሩ መፍትሄዎች አንዱ ዑለሞች መምጣት ሲሆን የሚመጡበት መንገድ ቀድመው ችግሩን ተረድተው የት እንደሚሄዱ ለምን እንደሚመጡ አውቀው ሲመጡ የሚመጣበት አካባቢ ላይ ያሉ ኡማውን ይመራሉ የሚባሉ ተከታይ ያላቸው የሚባሉ ወደ ኸይርም ወደ ሸርም ወደ አልተለየ ነገርም የሚወስዱ ሰዎች ሁሉም አው ተነጋግረን ችግራችንን ለመፍታት ብይን ለመቀበል መልስ ለመቀበል ዝግጁ ነን ብለው ወደ ዑለሞች ሲቀርቡ መሸሽ ካለ ማሸሽ ካለ መፍራት ካለ ወይም ማስፈራራት ካለ በሩቁ ከሆነ ሰው ጋር መገናኘት ፈልገህ እሱ ወደ ምስራቅ ቢሄድ አንተ ወደ ምዕራብ ብትሄድ መቼ ነው የምትገናኙት? መገናኘት የለም። አሁንም ከመፍትሄው ለመገናኘት መፍትሄ ያመጣሉ የሚባሉ አካላት ጋር ህዝቡን ካራቅ ነው እነሱን ነገሮችን በትክክል እንዳይረዱ ካደረግናቸው ቀድመን አቋም ለማስያዝ ከሞከረን አድል ከሌለ ኢንሳፍ ከሌለ ችግሩ በዚህ መልኩ ሊፈታ አይችልም። ከዛልክ እንደዚህ አይነት እንግዶች ዑለሞች ሲመጡ ወደፊትም አመጣጣቸው በይፋ ሆኖ ወጥ የሆነ መድረክ ተዘጋጅተው እንደው እዛም እዚህም ተደርገው የኛ ናቸው የሚለው ቀርቶ ተቋም ኖሮ አሊያ ደግሞ ትልልቅ መስጂዶች ላይ አዳራሽ ላይ ፕሮግራም ማካሄዱ የራሱ የሆነ ማህቡር ያለው ከመሆኑ ያን ጥንቃቄ ከማድረግ ጋር ክፍት ቦታ ሆኖ መጠቀም የሚፈልግ ሐቅን ማወቅ የሚፈልግ ሁሉ ግልጽ ሆኖ የሚመጣበት የፈለገውን የሚጠይቅበት አይነት መድረኮች ተዘጋጅተው ተቋማት እርስ በርስ ቀድመው ተነጋግረው ነድዋዎች፣ ኮርሶች፣ የዕልም ቀኖች ኖረው እታች ካለው ህዝብ ይልቅ ሰፊው ህዝብ ይልቅ ዳዕዋ የሚሰሩ ሰዎች ላይ ስራ መስራቱ የተሻለ ይሆናል። ከሆነም ጋር የትኛውም ዓለም የትኛውም ሀገር የሚመጡ ቅድም እንዳልነው በተለይ ከድሮ ጀምሮ ወደ ሱና ጠጋ ብሎ ያለው ሸባብ ለመምለካ ዑለሞች ያለው ክብር ያለው ውዴታ እምነት የታወቀ ነው። ያ እንዲሸረሸር አይደለም፣ መኖር አለበት፣ መቀጠል አለበት። ግን ሀገራችን ላይ ያለውን ዕልም ችላ ማለት የለብንም። ሀገራችን ካሉ ዑለሞች ቅርብ መሆን አለብን። ሀገራችን ያሉ ዑለሞችን መክበብ አለብን። አሁን ላይ ካለው ፊትና አንዱ ሀገራችን ላይ ዑለማ የለም የሚሉ ሰዎች አሉ። ካሉም ደግሞ አንድ ሁለት ሶስት እገሌና እገሌ የሚሉ ሰዎች አሉ። ይሄ ከነቢ ሐዲስ ጋር ይጋጫል፣ ከነቢ ጋር ያጣላሃል። ሀገራችን ላይ አልሐምዱሊላህ ብዙ ዑለሞች አሉ። ሀገራችን ላይ ብዙ ዑለሞች አሉ። የሉም ሀገራችን ላይ ዑለሞች ካሉ እገሌና እገሌ ናቸው ብሎ የሚልህ ሰዎችም ደግሞ በዑለማ ሚዛን ልታስቀምጣቸው ስትፈልግ ማይገኙ ከመሆናቸው ጋር እንደሚልህ ከሆነ ያ አብደላህ ለዲንህ ጥንቃቄ አድርግ። የት ነው ያለሁት? አእምሮዬን ለማን ነው የሰጠሁት? በል። ዑለሞች ይታወቃሉ። የዑለማ መገለጫ አለ። ደጋ ቀደምቶች የተናገሩት ዓለም ማን ነው? ህዝብ አርአያ ሊያደርገው ሊከተሉ የሚገባው ማን ነው? አንድ የእውቀት የቤት ጉዳይ የቤት ስራ ሆኖብህ ጠይቅ። በተለይ ባለንበት በሶሻል ሚዲያ ዘመን ለራሱ መድረክ ፈጥሮ ማይክ ጨብጦ የተናገረና ውስጡ ላይ የያዘውን ነገር ሚዲያ ላይ አውጥቶ የተፋን ሁሉ የምትከተይ ከሆነ መቼም የልብ መረጋጋትን አታገኝም፣ ማግኘታችንም አችልም። የልብ መረጋጋት የሚገኘው ከዕልም ጋር ነው፣ ከቁርአን ከሐዲስ ጋር ነው፣ ከበሰሉ ዑለሞች ጋር ነው። አልበረከቱ መዐ ኪባሪኩም ነው ነበር ደጋ ቀደምቶች። በረካ ያለው ከታላላቆች ጋር ነው፣ ትልልቅ ዑለሞች ጋር፣ በዕልም ከበሰሉት ጋር።
ያለንን ጸጋን እናውቅ። በየመስጂዱ በየአካባቢው ያሉ ቁርአንን ሐዲስ የሚያስተምሩ ዑለሞች ጋር ቁጭ ብለን ከስር መሰረቱ ተምረን ያለውን ስንጨርስ ውጭ መሄድ ካለብን ብንሄድ ኸይር ችግር የለም። ሄደህ ጃሚዓ ስትገባ እኮ የምትማረው ሀገርህ ላይ ያለህበት አካባቢ ላይ ሐለቃ ሼኾች ጋር የተማርከው ነው። እዚህ የተማርናቸው ክታቦች ራሳቸው ናቸው በክፍል ክፍል ተደርገው በተርም ተከፋፍሎ ትምህርት የሚሰጠው። አንዳንዴ የሚያስተምሩ ሰዎች ራሱ የምላሳቸው ቋንቋቸው ነህው መሰባበራቸው ውስጥህን ሊሰብረው ሊያሳምህ ራሱ ይችላል። አንዳንዴ የሚያስተምሩ ሰዎች በጃሚዓ ደረጃ የሚያስተምሩ ሰዎች ጎበዝ የሆነ ጣሊበል ዒልም ሀገሩ ላይ ተምሮ ከሄደ የሱ ተማሪ ቢሆኑ ሁሉ የሚበዛባቸው ናቸው ትላለህ። ምን ለማለት ነው? ዑለሞች ባሉበት የነብዩ አለይሂ ሰላቱ ወሰላም ኡመት ባለበት ሁሉ ዒልም አለ። ላኢላሃ ኢለላህ ሙሐመዱር ረሱሉላህ ያለ የአላህ ባሪያ የነብዩ ኡመት ኖሮ ኡመቱን የሚመራ ዓለም ሳያስገኝ አላህ ኡመቱን ዝም አይለውም። የነብዩ ተከታይ እስካለ ድረስ ቅድም እንዳልነው የእውቀት ደረጃው ሊበላለጥ ይችላል፣ ተሰጥኦ ሊለያይ ይችላል። ሀገርህ ላይ ያለውን ዒልም ጨርስ። ከዛ በኋላ የእውቀት አድማስህን ግንዛቤህን ለማስፋት ውጣ። የተለያዩ ኩቱበ ሲታን ሸርሕ ያደረጉ ኢማም ሙስሊምን አነሳኢን ሸርሕ ያደረጉ ሸርሓቸውን እና አልባኒ ሁሉ ያደነቁላቸው ዓለም ከዚሁ ከኢትዮጵያ የወጡ ዓለም ናቸው። ከወሎ ከሐረር የወጡ ዑለሞች ናቸው። ቁርአን ተፍሲር የሚጻፉ ኩቱበ ሲታም የሚጻፉ ሌሎችም ሼክ መሐመድ አሊ አደም 6ቱን ኩቱብ ሸርሕ ማድረግ ፈልጋለሁ፣ ይሄን ሳላሳካ እንዳልሞት ዱዓ አድርጉልኝ ብሎ ነበር ለተማሪዎቻቸው። ሳይጻፍ ቀርቶ ነው አይደለም፣ እሳቸው ሊጽፉ ሊጨምሩት የሚፈልግ ነገር ነበረ ማለት ነው። አስባቡ ታሊፍ የሚባሉ ነገሮች አሉ። አንድ ሰው ለመጻፍ የሚያነሳሱ ነገሮች አሉ። እነዚህ የሚያነሳሱ ነገሮች ምንድናቸው? አዲስ ዒልም መጽሐፍ ሊሆን ይችላል፣ ሸርሕ ማድረግ ሊሆን ይችላል፣ መጭመቅ ሊሆን ይችላል፣ ወዘተ ምክንያቶች አሉ። ከዚህ አንዱ በል ከአንድ በላይ ምክንያት እሳቸው ጋር ተገኝቶ ኩቱበ ሲታን ሸርሕ ማድረግ ፈልጋለሁ። አንዱ ሲቀራ ማን ሲቀር? ቡኻሪ ሲቀር። ቡኻሪ ሸርሕ አያስፈልገውም። ላ ሂጅረተ ባዕደል ፈትሕ ይሉናል። ከፈትሐል ባሪ በኋላ ሌላ ሸርሕ አያስፈልግም። ሌሎች ግን ሸርሕ አድርጋለሁ ብለዋል። የተወሰኑትን አድርገዋል፣ የተወሰኑትን ጀምረው ትተዋል። ምንድነው ማሳካት የሚፈልጉ የነበረው? ኩቱበ ሲታን ጨርሰው ቁርአን ተፍሲር መጻፍ ይፈልጉ ነበር። ሐዲስ በጻፉበት መሰረት ሐዲሱን ሸርሕ ባደረጉበት መሰረት ቁርአን ተፍሲር ማዘጋጀት ይፈልጉ ነበር። አልሆነም። የጀመሩትን ኩቱበ ሲታንም ኸምሳንም ሳይጨርሱ ሞተዋል። እዚሁ ሀገር ሆነው እስከዛሬ የተጻፉ ወደ ኮምፒውተር ያልተቀየሩ ሀገራችን ዑለሞች የጻፏቸው በሉጋ በበላጋ በነህው በፊቅህም በሌሎችም ጭምር ክታቦች አሉ። አሁን እየወጡ ያሉ ክታቦች አሉ። የነብዩ ኡመት እስካለ ድረስ ለነብዩ ኡመት መሪ የሚሆኑ ዑለሞችን አላህ በየአካባቢው ይፈጥራል። ባለንበት አካባቢ ያለውን ዒልም ስንቀራ ሰከን እንላለን። ብዙ እንደማናውቅ እንረዳለን። ሼክ በክር አቡ ዘይድ የሚባሉ የሀይአት ኪባር ዑለማ አባል ነበሩ። የትልልቅ ዑለሞች ጉባኤ ስብስብ አባል ሆነው ቢሮ ተሰጥቷቸው ስራ ጀምረው ሰው ወደ እሳቸው ጉዳይ ይዞ ፈትዋ ይዞ ምክር ይዞ ሲመጣ ምን አሉ? እስካሁን እኔ ዒልም አለኝ ነበር እምለው ዓለም አለመሆኔን ጃሂል መሆኔን ዛሬ ነው ያወቅኩት ብላ ሀያት ኪባር ዑለማ ውስጥ ከገቡ በኋላ በእነ ኢብኑ ባዝ ጊዜ ማለት ነው። ሰው አላዋቂነቱን የሚያውቀው መቼ ነው? ሲያውቅ ነው፣ ሲማር። አሁን ላይ ችግሩ የቱ ጋር ነው ማለት ነው? የተማርን ስላልሆነ አላዋቂነታችን አልታየንም። ብዙ ነገር እያበላሸን እየቸኮለን ነው። ለራሴም ለእናንተም በተለይ ለወጣቱ በተለይ ከሶሻል ሚዲያ ቅርብ ለሆነው አደራ ማለት የምፈልገው ችኮላ ይቅር፣ ዋጋ ያስከፍላል። የራሳችንን ዲን ያበላሻል። በእኛ ተጽዕኖ ስር ያሉ ከዙሪያችን ያሉ ሰዎችንም ያበላሻል። እርግጠኛ ባልሆኑበት ነገር ደጋፊ ነቃፊ እንዲሆኑ ያደርጋል። ነገ አላህ ዘንድም ያስጠይቃል። አንድ ችኮላ ይቅር፣ ረጋና ቅድም ያስተዋወቃችሁ ኪታብ ላይ ሚን ሲየር ዑለማ ሰለፍ ዒንደል ፊተን አንድም በሰፊው የሚያጠናው ስለዚህ ቤታቸውን ዘግተው የሚቀመጡ ነበር። ከሩቅ ሰው ሲመጣባቸው አዑዙ ቢላሂ ሚን ሸሪ ሃዘል ቃድም ይሉ ነበሩ። ሱሐቦች ነው ተመልከት። መዲናን ተወተው ገጠር አካባቢ የሚኖሩ ነበሩ። የሆነ ሰው ሲመጣ ካዩ ይህ የመጣ ካለው አካል ፊትና በአላህ እጠበቃለሁ ይሉ ነበር። ሌላኛው ሱሐባ ምን ብለዋል? ከማንም ጋር ባልገናኝ፣ ማንም ባይመጣብኝ፣ ወደ ማንም ባልሄድ ብለዋል። ለምንድን ነው? ከሰው ጋር ስንገናኝ፣ ከሰው ጋር ስንነጋገር፣ የሰው ንግግር ስንሰማ ወደ ልባችን የሚገባው ነገር አንዳንዴ በተለይ ፊትና ባለበት ጊዜ ምንሰማው አቋም ሊያስቀይር፣ ግራ ሊያጋባ፣ ብዥታ ውስጥ ሊከት ይችላል። ምንም ዒልም የሌለው ሰው ሲሆን ደግሞ በቀላሉ ንፋስ ላይ እንደተንጠለጠለ ዶሮ ላባ ግራ ቀኝ ላይ ታች ይላል። አሁን ላይ ይሆን ያለው ምን እንደሚነቅፉ፣ ምን እንደሚደግፉ፣ ምን እንደሚሉ፣ የቱን እንደሚይዙ፣ የቱን እንደሚተው ግራ የገባቸው ሰዎች በስተዋል። ስለዚህ ረጋ ልንል፣ ከዑለሞች ጎን ልንሆን፣ ዒልም ራሳችን ልንማር፣ አላህን ዘውትር ሂዳያ ልንጠይቀው፣ ከፊትና ጠብቀን ልንለው ይገባል። ቀደም ብለናል። በሶሒህ ያለ ሐዲስ ነው። ነብዩ አለይሂ ሰላቱ ወሰላም ለይል ሶላት ሲሰግዱ
ወህዲኒ ሊመኽቱሊፈ ፊህ ሚነል ሐቅ ይሉ ነበር። ጌታዬ ሆይ ሰዎች ከተለያዩበት ኺላፍ ውስጥ ከገቡበት ነገር ትክክለኛውን አንተ ምራኝ፣ አንተ ሰውቀኝ ነው። ይሄን እሳቸው ሳይመሩ ቀርተው እኮ አይደለም አላህ ተመርተሃል ብሏቸዋል። ትክክለኛው መንገድ ላይ ነው ያለኸው ብሏቸዋል። ግን አንድ ስጋት ስለነበራቸው ያወቀ ሰው ይሰጋል፣ ይፈራል። ሕፃናት በእባብ ሲጫወቱ ልታያቸው ትችላለህ። በእሳት ሲጫወቱ ልታያቸው ትችላለህ። ለምንድን ነው? እባብን እሳትን ስለማያውቁ። አሁንም በፊትና የሚጫወቱ ሰዎች የፊትናን አደገኝነት ስላልተረዱ፣ የሚያስከፍለውን ዋጋ ስላልተረዱ። ደጋግ ቀደምቶች የሆነ ሰው መጥቶ የፊትና ሰው የሹብሃ ሰው መጥቶ ሊያናግራቸው ሲፈልግ አልፈልግም፣ ጆሮአቸውን በእጃቸው ይሸፍኑ ነው። ውጣ ካልሆነ ይወጣሉ ነው፣ ይሸሹ ነበር። ዛሬ ግን የፊትናውን ጎርፍ ገብቼ ካልዋኘሁበት የሚሉ ሰዎች ብዙ ናቸው። ከዛም ከዚህም ፊትና ይሰማሉ፣ ግራ ይጋባል። ያ እንዳይሆን ረጋ ማለት፣ ከፊትና መሸሽ፣ ዒልም መማር፣ ተተቡት ማድረግ፣ ማረጋገጥ፣ ቂለ ወቃልን መቀነስ። ተባለ ብቻ ኢማንን ቀልብን አደጋ ላይ ይጥላል። ሚን ሑስኒ ኢስላሚል መርኢ ተርኩሁ ማ ላ ያዕኒህ ተብሏል። ከአንድ ሙስሊም እስልምናው ማማር ምልክቶች አሉ እሱን ማያገባውን ነገር አለመነካካት፣ ማያገባው ነገር ውስጥ አለመግባት። የኡማ ጉዳይ አያገባኝም ወይ? ያገባሃል፣ ግን ብገባ ምን አደርጋለሁ? ይሄም አብዱላህ ኢብኑ ሽኺር ነጥብ ላይ በሰፊው ተዳሳ። ናውጣ ይሏቸው ነበር። የሐጃጅ ፊትና ጊዜ ናውጣ አንተም ከወጡት ጋር ተሳተፍ ይሏቸው ነበር። እሺ ቢበዛ ከሆነ የምትሉት ነገር ጂሃድ ነው አይደል? የምትሉ ቢበዛ ጂሃድ ነው የምትሉት። አዎ ጂሃድ ነው ካለን እንኳ ጂሃድ ለማድረግ ወላ ቱልቁ ቢአይዲኩም ኢለ ተህሉካ ተብሏል። ጥርት ያለ ነገር ላይ እኔ ነፍሴን ለአደጋ መጣል አልፈልግም ብሎ እምቢ ይሉ ነበር። ብዙ ቁርአን የሐፈዙ ሰዎች ነበሩበት ፊትነት ኢብን አልአሽዓት ላይ ጅምሁር ዑለማ ወቅሰዋቸዋል። እነ ኢብን አልአሽዓትን ለምን ወጣችሁ ኩሩጅ ለማድረጋችሁ ብለው እነሱ ሐጃጅ ካፍር ነው ብለው ነበር የወጡት። አብዱላህ ኢብኑ ሽኺር ግን አይበል በጣም እየመጡ በየጊዜው ሲወተውቷቸው ውጣ ያላችሁኝ ያለው ነገር እንደው እንበልና ጂሃድ ቢሆን እኮ ዝም ተብሎ አይወጣማ። ነፍስ አለች፣ ነገ አላህ ዘንድ ታስጠይቀኛለች ነፍሴ። ትክክለኛ ጂሃድ ላይ ነው ነፍስህን አሳልፈህ የሰጠህ ወይስ አይደለም እጠየቃለሁ። ይሄ ነው ምን የሚባለው? ተሰቡት የሚባለው፣ መረጋጋት የሚባለው፣ ወደ ነዱን ቦታ ሁሉ አለመነዳት። ያብረቀረቀ ሁሉ ወርቅ እንዳልሆነ ላይሆን ይችላል። ገንዘቤን ከመስጠት በፊት እዚህ ጋር የሚሰጠው ዲን ላይ ገንዘብ እኮ አይደለም ልብ ነው የሚሰጠው። የሆነ አካል ደጋፊ ስናደርግ ልባችን ሰጠን ማለት ለምንድን ነው የሰጠነው? ልባችን በይና ላይ ሆነን ነው? እውነት ላይ ሆነን ነው? እርግጠኛ ሆነን ነው? ለሁሉም ነገር በቂ ምላሽ አግኝተን ነው የሆነኛው አካል ደጋፊ የሌላኛው ጠላት የሆን ነው? ውስጣችን የዕልም ማነስ ስላለ፣ ችኮላ ስላለ፣ እርጋታ ስለሌለን፣ ሹብሃ ስለሚነዳን ዛሬ አንዱ ጋር ነገ ሌላኛው ጋር ሌላ ጊዜ መሀል ላይ የሆነን ያ እንዳይሆን አላህን ሂዳያ ከመጠየቅ ጋር አንገት ደፍቶ ዕልም መማር፣ የሰሙትን ቀድሞ ማረጋገጥ፣ ظንን መጥፎ ጥርጣሬን መራቅ፣ መጠንቀቅ። አወለን ወአኺረን ነገሩ ያለው በአላህ እጅ ነው። የኡሙ ሰለማ ሌሎችም ሱሐቦች ያስተላለፉት ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ያ ሙቀሊበል ቁሉቢ ተቢት ቀልቢ ዐላ ዲኒክ ይሉ ነበር። አንተ ልቦች እንደፈለግ ከምትገለባበጥ ጌታ ሆይ፣ በአንዳንድ ዘገባዎች ያ ሙሰሪፍ፣ በአንዳንዶች ያ ሙሰቢት ተብሏል። ልቦችን የምታጸና ልቦችን የምታዘዋውር ጌታ ሆይ ልቤን አንተን መታዘዝ ላይ የአንተ ዲን ላይ አጽናልኝ፣ አንተን ወደ መታዘዝ አዙርልኝ ነው። ይሄን ዱዓ ለምንድን ነው የሚያበዙት ያ ረሱላላህ ብለው ሲጠይቋቸው ሰሐቦች ምን አሉ? ልቦች ያሉት በአላህ ጣቶች መሃል ነው፣ እንደፈለገ ይገለባብጣቸዋል፣ ለዛ ነው ዱዓ ማደርገው ብለዋል። እሳቸው ከፈሩ የልብን መገለባበጥ ነቢ ከፈሩ አላህ ልባቸውን ያጸዳላቸው የመሰከረላቸው በንጽህና በሂዳያ እኛ የበለጠ ልንፈራ ዘውትር ይህን ዱዓ ልናደርግ ይገባናል። አላህ ተባረከ ወተዓላ ከፊትና ይጠብቀን፣ መጨረሻችንን እሱ ያሳምርልን። ሐቅና ባጥልን ምንለይበት እውቀት ይስጠን፣ ጠቃሚ እውቀትን ከመልካም ሥራ ጋር ያድለን። اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت وقنا شر ما قضيت. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين وبالله التوفيق. والسلام عليكم ورحمة الله وبركاته.